ስንክሳር ዘወርኃ ታኅሣሥ 8 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 8 በዚች ቀን የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት አባ ያሮክል አረፈ። እርሱም ለአባቶች ሊቃነ ጳጳሳት 13ኛ ቁጥር ነው። የዚህም ቅዱስ ወላጆቹ አስቀድሞ አረማውያን ነበሩ። በወለዱትም ጊዜ የአረማውያንን ትምህርት መጻሕፍቶቻቸውንም ሁሉ አስተማሩት። ከዚህም በኋላ አምነው ተጠመቁ። ይህን ልጃቸውንም የቤተ ክርስቲያንን ትምህርት አስተማሩት። የሐዋርያትንም መጽሐፍት አጠና። ሊቀ ጳጳሳት ዲሜጥሮስም ዲቁና ሾመው። ከዚህም በኋላ በእስክንድርያ ሀገር ቤተ ክርስቲያን ቅስና ሾመው። መንጋውንም በመልካም አጠባበቅ ጠበቀ። ሥራውንም ፈጸመ። የቤተ ክርስቲያንንም ሕግ ጠንቅቆ አወቀ። አባ ዲሜጥሮስም ባረፈ ጊዜ ይህንን አባት መርጠው በእስክንድርያ ሀገር ላይ ሊቀ ጵጵስና ሾሙት። እርሱም ክብር ይግባውና የክርስቶስን መንጋዎች በቀናች ሃይማኖት አጽንቶ ጠበቀ። ከአረማውያንም ብዙዎችን ክብር ይግባውና ክርስቶስን ወደ ማመን መልሶ የክርስትና ጥምቀትን አጠመቃቸው። ለቅዱስ ዲዮናስዮስም ለምዕመናን እንዲፈርድ ሥልጣንን ሰጠው። እርሱ ግን አላውያንን ወደ ቀናች ሃይማኖት እስኪመልሳቸው ድረስ ያስተምራቸውና ይገሥጻቸው ነበር። በወንጌላዊ ቅዱስ ማርቆስ ወንበርም 13 ዓመት ኑሮ በሰላም አረፈ። ለእግዚአብሔር ክብር ምስጋና ይሁን። እኛንም በዚህ አባ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የከበሩ ሴቶች በርባራና ዮልያና በሰማዕትነት አረፉ። ይህችም ቅድስት በርባራ በከሃዲው መክስሚያኖስ ዘመነ መንግሥት በቤተ መንግሥት ውስጥ ታላቅ መስፍን ለሆነ ሰው ልጅ ናት። ስሙም ዲዮስቆሮስ ነው። እርሱም ለልጁ ለበርባራ ማንም እንዳያያት ታላቅ ጽኑ የሆነ ሕንፃ አሰራ። ከዚያም ዳግመኛ መታጠቢያ የወሽባ ቤት በግንብ ሠራ። የሚከፈቱ 2 መስኮቶችንም በውስጡ እንዲሰሩ አዘዘ። ቅድስት በርባራም 2ቱን መስኮቶች ባየች ጊዜ 3ኛ መስኮት እንዲሰሩ ሐናጺዎችን አዘዘቻቸው። ከዚህም በኋላ ክብር ይግባውና የጌታችን የኢየሱስ ክርስቶስን አዳኝ የሆነ የመስቀሉን ምልክት በውሃ መታጠቢያ ላይ አሰራች። አባቷም ወደዚህ ሕንፃ በገባ ጊዜ ይህን ልጁ ያሰራችውን አይቶ አናጺዎችን ጠየቀ። እነርሱም ይህንን እንድንሰራ ልጅ ያዘዘችን አሉት። እርሷንም ጠርቶ ለምን እንዲያደረግሽ አላት። እርሷም አባቴ ሆይ አስተውል፣ ልዩ 3 በሆነ በሥላሴ ስም ሥራ ሁሉ ይፈጸማልና ስለዚህ 3ኛ መስኮት አሰራው። ይህም መስቀል ዓለሙ ሁሉ በእርሱ በዳነበት በመድኃኒታችን ኢየሱስ ክርስቶስ መስቀል አምሳል ነው። አንተም አባቱ ከስህተት ተመልሰ የፈጠረን አምላክ አምልከው አለችው። አባቷም ከእርሷ ይህንን በሰማ ጊዜ ሰይፉን መዞ በኋሏ ሮጠ። እርሷም ሸሸች። በፊቷ የነበረችው ዓለትም ተሰንጥቃ በውስጧ ገብታ ሰወረቻት። ከዚህም በኋላ ወደ አባቷ ተመለሰች። እርሱም እንዲያሰቃያት ለሌላ መኮንን አሳልፎ ሰጣት። እርሱም ታላቅ ስቃይን አሰቃያት። በዚያም ዮልያና የምትባል ሴት ነበረች። የምታጽናናትና የምታረጋጋት ሆነች። ክብር ይግባውና ጌታችን ኢየሱስ ክርስቶስም ለቅድስት በርባራ ተገለጠላትና አረጋጋት። ከዚህም በኋላ አባቷ በሰይፍ ራሷን እንዲቆርጡ የባልንጀራዋ የዮልያናንም ራስ እንዲቆርጡ አዘዘና ቆረጧቸው። የሰማዕትነት አክሊልንም ተቀበሉ። በዚያንም ጊዜ ከሰማይ እሳት ወርዶ አባቷንና ጓደኛው የሆነ መኮንን መርትያኖስን አቃጠላቸው። ያም በወሽባ ቤት ውስጥ በመስቀል ምልክት ያሰራችው መታጠቢያ ለታመመ ሁሉ ከእርሱ በታጠበ ጊዜ የሚያድን በውስጡ ታላቅ ፈውስ ያለበት ሆነ። ከዚህም በኋላ የቅዱሳት ሰማዕታትን ሥጋቸውን ወስደው ከከተማ ውጭ ባለች ቤተ ክርስቲያን ስሟ ገላሊያ በሚባል ቦታ ኖሯቸው። ይህ ሥጋቸውም በቅዱሳን ሰማዕታት በአቡቂርና በዮሐንስ በምስራግል ባለ ቤተ ክርስቲያን እስከ ዛሬ አለ። ለእግዚአብሔር ክብር ምስጋና ይሁን። እኛንም በቅዱሳት ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የእናታችን የብፅዕት እምባ መሪና መታሰቢያዋ ነው። በረከቷም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ቅዱስ አባት የደብረ ቀለሞን አባ ሳሙኤል አረፈ። ይህም ቅዱስ ለግብፅ ደቡብ ከሆነ መጺል ከሚባል አገር ደክሎባ ከሚባል መንደር ነው። ወላጆቹም ቅዱሳንና ንጹሐን ናቸው። ያለ እርሱ ልጅ አልነበራቸውም። አባቱም ቄስ ነበረ። በሌሊትም በራእይ ፊቱ ብሩህ የሆነ ሰውን አየ። ይህ ልጅ ለብዙ ሰዎች የታመነ ቸር መምህር ይሆን ዘንድ አለው፣ በዘመኑም ሁሉ ለእግዚአብሔር የተመረጠ ይሆናል አለው። አባ ሳሙኤልም ከታናሽነቱ ጀምሮ እንደ ነቢዩ ቅዱስ ሳሙኤል ንጹሕ ነው። ሁልጊዜም የምንኩስና ልብስን ይለብስ ዘንድ ያስብ ነበር። በአንዲትም ቀን ወደ አስቄጥስ ገዳም ይሄድ ዘንድ ምክንያት አግኝቶ ከአባቱ ዘንድ ወጣ፣ ግን መንገዱን አያውቀውም ነበረ። የእግዚአብሔር መልአክም በመነኩሴ አምሳል ሆኖ እየመራው አብሮት ተጓዘ። ባደረሰውም ጊዜ በበዓት ውስጥ ለሚኖር ለአንድ ስሙ አባ አጋቶን ለሚባል ሽማግሌ መነኮስ ሰጠው፣ እርሱ እጅግ ጻድቅ ሰው ነውና። ይህም መልአክ ስለ አባ ሳሙኤል ለአባ አጋቶን እንዲህ ብሎ ነገረው። ሳሙኤልን ደስ ብሎ ተቀበለው፣ የምንኩስናንም ልብስ አልብሰው። እርሱ የሽምግልናህን ድካም የሚያጽናና እውነተኛ ልጅን ይሆናልና አንተም የምንኩስናን ሕግ ሁሉ አስተምረው። ይህንንም ከተናገረ በኋላ መልአኩ ከእርሱ ተሰወረ።
ሳሙኤልም በደረሰ ጊዜ አባ አጋቶን በደስታ ተቀበለው። እንዲህም አለው፣ የእግዚአብሔር አገልጋይ ሳሙኤል ላይ መንጣት መልካም ነው። በሽምግልና ጊዜ ጌታ ወደ እኔ ልኮሃልና አለው። ወዲያውንም ወደ ቤተ ክርስቲያን አስገባውና ከፀጉር በተሰራው ቀሚስና በቆቡ ላይ በቅናትና በአስኬማ ላይ ጸለየና ባረከው። የአባ እንጦንስና የአባ መቃርስ ፈጣሪ ካንተ ጋር ይሁን፣ ልጄ ሳሙኤል ሆይ በችግር ሁሉ ጊዜ ረዳት ይሁን ብሎ እኒያን የምንኩስና ልብሶች አለበሰው። ቅዱስ አባ አጋቶንም ለአባ ሳሙኤል ትሕትናን አርምሞን አስተማረው። አባ ሳሙኤልም ቅዱስና ቡሩክ የሆንክ አባቴ ሆይ ይቅር በለኝ፣ ከእኔ ጋርም ፍቅር አድርግ፣ አስተምረኝም፣ እግዚአብሔርም የሚወደውን የምሰራ አድርገኝ ዘንድ በከበረች ጸሎት አስበኝ ይለው ነበር። ሁልጊዜም መንፈሳዊ የሆነ የምንኩስና ሥርዓትንም ሁሉ አስተማረው። ቅዱስ አባ ሳሙኤልም በሥራ ሁሉ ይራዳው ነበረ። የሚያዘዘውንም ሁሉ እየሰራ ከአባ አጋቶን ጋር 3 ዓመት ኖረ። ከዚህም በኋላ አባ አጋቶን አረፈ። አባ ሳሙኤልም 7 ቀን እየጾመና ታላቅ ተጋድሎን እየተጋደለ ኖረ። ከዚህም በኋላ በአስቄጥስ ባለች በከበረች በአባ መቃርስ ቤተ ክርስቲያን ቅስና ተሾመ። ከጥቂት ቀኖች በኋላም የሊዮንን ደብዳቤ ወደ አስቄጥስ ገዳም አምጥተው አነበቧት። አረጋውያን መነኮሳትን በሰሙ ጊዜ እጅግ አዘኑ። አባ ሳሙኤልም መንፈሳዊ ቅናትን ቀና። ከሰዎችን መካከል ተነስቶ ያችን ደብዳቤ ነጥቆ ቀደዳት። እንዲህም አለ፣ የቀናች አባቶቻችንን ሃይማኖት የሚለውጥ ሁሉ የተወገዘ ነው አለ። የንጉሥ መልእክተኛም ባየ ጊዜ ቁጣን ተመላ። አባ ሳሙኤልንም በብረት ዘንጎች እንዲደበድቡት በክንዱም ሰቅለው ፊቱን እንዲጸፉት አዘዘ። በጸፉትም ጊዜ አንዲት ዓይኑ ወለቀች። ከዚህም በኋላ ከአስቄጥስ ገዳም እንዲያሳድዱት ሁለተኛ አዘዘ። ከእግዚአብሔርም የታዘዘ መልአክ ለአባ ሳሙኤል ተገለጸለትና ወደ ቀለሞን ተራራ ሄዶ በዚያ ይኖር ዘንድ አዘዘው። ወዲያውንም ሄዶ በዚያ ኖረ። የቀናች ሃይማኖትንም ለሰዎች ሁሉ እያስተማረ ተቀመጠ። ሊቀ ጳጳሳት የሆነው መለካዊ የእስክንድርያ መኮንን ንቆዝዝምም ዜናውን ሰምቶ ወደ ቅዱስ አባ ሳሙኤል መጥቶ ታላቅ ግርፋትን ገርፎ ከገዳሙ አሳደደው። ወደ ቀለሞን ገዳም ቤተ ክርስቲያንም ሄዶ በዚያ ተቀመጠ። በዚያም ወራት የበርበር አረማውያን ወደዚያ መጡ። ወደ አገራቸውም ሊወስዱት አባ ሳሙኤልን ያዙት። ከእርሳቸውም ያድነው ዘንድ ክብር ይግባውና ጌታችንን ኢየሱስ ክርስቶስን ለመነው። በአንድ ግመል ላይ በጫኑትም ጊዜ ያ ግመል መንቀሳቀስ አልቻለም። ታላቅ ድብደባም ደበደቡት። በተሳናቸውም ጊዜ ትተውት ሄዱ። እርሱም ወደ ቀለሞን ገዳም ተመልሶ በምንኩስና ሥርዓት በመጠመድ በሁሉ ተጋድሎ እየተጋደለ ኖረ። ከዚህም በኋላ የበርበር አረማውያን ዳግመኛ መጡ። ከእርሳቸውም የተነሳ ፈራ። ሳሙኤል ሆይ አትፍራ፣ ግን ወደ ቤተ ክርስቲያን ገብተህ ዝም በል፣ እርሳቸውም ጋር አትናገር፣ እኔም እንዳየሁ አደርጋቸዋለሁ የሚልን ቃል ሰማ። እዚያን ጊዜም የተመዘዙ ሰይፎችን ይዘው ወደ ቤተ ክርስቲያን ውስጥ ገቡ። እነርሱም እጅግ በሚያስፈራ ድምፃቸው ይጮኹ ነበር። ቅዱስ ሳሙኤልም በቤተ መቅደስ ውስጥ ኃጢአት ሲሰሩ ተመለከተ። ስለ ድፍረታቸውም ዝም ማለት አልተቻለውም፣ ተናገራቸው እንጂ። እግዚአብሔር መፍራት የሌላችሁ እናንተ ከሃዲያን፣ እግዚአብሔር እንደ ክፉ ስራችሁ ይክፈላችሁ አላቸው። እነዚህ አረማውያንም አንተ ከዚህ ነበርክን? እኛ ግን አላየንም አሉት። ከዚህ በኋላ ይዘው ከቤተ ክርስቲያኑ ምሰሶ ጋር አሰሩት። ለመሞት እስኪቀርብም ገረፉት። ከማሰሪያውን ሲፈቱት በግንባሩ ተደፋ። ግመሎችም እስካሉበት ቦታ ጎተቱት። ራሱንም በጫማ መቱት። ከድብደባ ብዛት የተነሳ መንቀሳቀስ አልተቻለውም። በግመልም ጫኑት። ከሕመሙ ጽናትም የተነሳ መሪር ለቅሶን የሚያለቅስ ሆነ። ያም ግመል ወደ እርሱ ተመልሶ በሰው ቋንቋን እንዲህ ብሎ ተናገረው፣ መደብደብህን መልካም አደረጉ። ዝም በል አትናገር ያለህን የፈጣሪን የእግዚአብሔርን ትእዛዝ ስለተላለፍክ ሞት ይገባሃል አለው። አባ ሳሙኤልም ሲሰማ በእውነት በድያለሁ፣ ነገር ግን እግዚአብሔር ቻይ ነውና መተላለፌን ይቅር ይበለኝ አለ። ከዚህም በኋላ ወደ ሀገራቸው ወሰዱት። በዚያም የአስቄጥስ ገዳም አበምኔት የሆነውን ከእርሱ አስቀድሞ የማረኩትን አባ ዮሐንስን አገኘውና እርስ በርሳቸው ተጽናኑ። የአባ ሳሙኤልም ጌታው ፀሐይን እንዲያመልክ ያስገድደው ነበረ። እርሱ ግን ከቶ አልሰማውም። ከዚህም በኋላ ከአንዲት ብላቴና ጋር በሰይጣን ምክር እግሩን አቆራይተው ግመሎቹን እንዲጠብቁ ወደ ጫካ ሰደዳቸው። ቅዱስ ሳሙኤልም ከእርሷ ጋር በኃጢአት እንዲወድቅና ዲያብሎስ ባስተማረውና በመከረው ሁሉ እንደሚታዘዝ ታስቧልና። በዚህም ሁሉ ቅዱስ ሳሙኤል ኃይልና ብርታት የሚጨምርለት ሆኖ ጌታው ታሞ ለሞት እስከቀረበ ድረስ በዚያ ኖረ። አባ ሳሙኤልም በላዩ ጸለየና ከደዌ የፈወሰው። ዜናውን በሀገር ሁሉ ተሰምቶ ደዌ ያለባቸው ሁሉ ወደ እርሱ ይመጡ ሆኑ። እርሱም በዘይት ላይ ጸልዮ ሲቀባቸው ወዲያውኑ ይድናሉ። ጌታውም ይህንን አይቶ እጅግ አደነቀ። በአንተ ላይ ያደረግኩትን በደሌን ሁሉ ይቅር በለኝ ብሎ ሰገደለት። እጅግም ወደደው አከበረውም። የምትሻውን ሁሉ ጠይቀኝ አድርግልሃለሁ አለው። አባ ሳሙኤልም ወደ አገር የመለስ ዘንድ እሻለሁ አለው። ጌታውም እጅ መንሻ ብዙ ገንዘብና ግመሎችን አዘጋጅቶ በፍቅር በሰላም ሸኘው። ልጆቹ መነኮሳትም ወደ እርሱ ተሰበሰቡ። አላፋትም እስከሆኑ ድረስ እጅግ በዙ። ቅድስት ድንግል እመቤታችን ማርያም ተገልጻለት ይህ ቦታ ለዘላለም ማደሪያ ይሆናል አለችው። ከዚያችም ዕለት ወዲህ ወደዚህ ገዳም አረማውያን ተመልሰው አልመጡም። ይህ አባ ሳሙኤልም
ብዙ ድርሳናትን ደረሰ። ስለ እስላሞች መምጣት መንግስትንም ስለመያዛቸው የክርስቲያን ወገኖችንም በቦታው ሁሉ እንደሚያሰቃዩቸው ትንቢት ተናገረ። እነርሱም የአጋር ልጆች ናቸው። እረፍቱን በቀረበ ጊዜ መነኮሳት ልጆቹን ሰበሰባቸውና ለእግዚአብሔር ሕግ ጸንተው እንዲኖሩ እስከ መጨረሻውም ሕቅታ ድረስ ስለ ቀናች ሃይማኖት እንዲታገሉ አዘዛቸው። ከዚህም በኋላ ጥቂት ታሞ በሰላም አረፈ። ስለ እርሱም እንዲህ ተባለ። አንድ ቀን ከልጆቹ ውስጥ አንዱ አረፈ። አባ ሳሙኤልም ወደ እርሱ በመጣ ጊዜ ነፍሱ ተመልሳለት በመነኮሳቱ ፊት ተነሳ። የኃጥአንን ስቃይ የጻድቃንን ተድላ ደስታ እንዳየ ተናግሮ ተመልሶ አረፈ። ለእግዚአብሔር ክብር ምስጋና ይሁን። እኛን በዚህ አባ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ለስሙናይ በስተምዕራብ ካለ አውራጃ በጺር ከሚባል መንደር ቅዱሳን አባ የሲና እህቱ ቴክላ በሰማዕትነት አረፉ። ይህም አባት የሲ እጅግ ብዙ ገንዘብ ቦታዎችና በጎች አሉት። የበጎችንም ጸጉር ሽያጭ ለድሆችና ለችግረኞች ምጽዋት አድርጎ ይሰጥ ነበረ። እርሱ እግዚአብሔርን እጅግ ይፈራ ነበርና እህቱ ቴክላም እንደ እርሱ እግዚአብሔር የምትፈራ ናት። የአባታቸውም ስም ኤልያስ የእናታቸውም ስም ማርያም ይባላል። እነርሱም ልጃቸውን ኤሲን የተወደድክ ልጃችን ሆይ በሕይወታችን ሳለን ልናጋባህና በአንተ ደስ እንዲለን እንወዳለን ብለው ለመኑት። እርሱ ግን ይህን አልወደደም። እንዲህም አላቸው፣ የተባረካችሁ አባቴና እናቴ ሆይ ጸልዩልኝ፣ የምታዘዙኝም ሁሉ በደስታ እቀበላለሁ። ስለ ጋብቻ ግን አትናገሩኝ አላደርገውምና አላቸው። ከዚያም ጊዜ ወዲህ ስለ ጋብቻ ከቶ አልተናገሩትም፣ እጅግም ይወዱት ነበርና። ከዚህም በኋላ ዕድሜው 20 ዓመት ሲሆነው አባቱ ሞተ። ከጥቂት ቀኖችም በኋላ እናቱ ሞተች። ከሃዲ ንጉሥ ዲዮቅልጥያኖስም በዚያ ወራት ሰው ሁሉ ለጣዖት እንዲሰግድ አዘዘ። ቅዱስ የሲም የንግድ ዕቃዎችን ሸጥ ዘንድ ወደ እስክንድሪያ ሄደ። አባ የሲም በእስክንድሪያ አገር ጳውሎስ የሚባል ወዳጅ አለው። እርሱም ጽኑ በሆነ ደዌ ታሞ ነበረ። ከደዌውም እስከሚድን አባ የሲ በእርሱ ዘንድ ተቀመጠ። በዚያም ወራት በክርስቲያን ወገኖች ላይ ታላቅ መከራ ሆኖ ነበረ። እኒህ የከበሩ የሲና ወዳጁ ጳውሎስም ጣፋጭና መልካም የሆነው መብል በገንዘባቸው እየገዙ በእስክንድርያ አገር ለሚኖሩ ቅዱሳን ይወስዳሉ። እንዲሁም ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም የታሰሩትን ይጎበኟቸዋል፣ ያረጋጓቸዋልም፣ እንደ ባሮችም ያገለግሏቸው ነበረ። ቅዱሳንም የሰማዕትነት አክሊል እናንተ ተቀበሉ ዘንድ አላችሁ ብለው በእነርሱ ላይ ትንቢት ተናገሩ። በዚያም ወራት የኤርማኖስን ልጅ ቅዱስ ፊቅጦርን ወደ እስክንድርያ አገር አመጡት። አባ የሲና ወዳጁ ጳውሎስን ባዩት ጊዜ ያደነቁ፣ መንፈሳዊ ቅናትንም ቀኑበት። እርሱ የዚህን ኃላፊውን ዓለም መንግሥት ንቋልና። ከዚህም በኋላ አባ የሲ ወደ መኮንኑ ቀርቦ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑንም ያሰቃዩ ዘንድ አዘዘ። በአለንጋዎችም ብዙ ግርፋትን ገረፉት። ሕዋሳቱንም በሾቶሎች ሰነጣጠቁ። በሥጋውም የችቦ መብራቶች አደረጉ። በሰንሰለትም አሰሩት። ሁለተኛም ነበልባሉ እጅግ ከፍ ከፍ እስከሚል በማንደጃ ውስጥ እሳት አነደዱ። አባ የሲንም ከውስጡ ጣሉት። እርሱም እንዲህ ብሎ ጸለየ። ጌትነት ገንዘብ የሆነ ጌታ ኢየሱስ ክርስቶስ ሆይ ሰለስቱ ደቂቅን ከነደደ እሳት፣ ዳንኤልን ከአንበሶች አፍ፣ ምስክር ፊቅጦርንም ከውሽባ ቤት እሳት ያዳንካቸው አንተ ነህና እንደነሱ አድነኝ፣ የሚረዳኝንም ቸር መልአክ ላክልኝ፣ ለአንተም ምስጋና ይሁን አሜን አለ። ይህንንም ጸሎት በጸለየ ጊዜ እነሆ ሱሪያል መልአክ ከሰማይ ወርዶ በአባ የሲ ቀኝ ቆመና ጻድቅ ሰዎች ሰላም ላንተ ይሁን፣ እግዚአብሔር ካንተ ጋር ነውና ከመከራ ሁሉ እርሱ ያድንሃል፣ አትፍራ አለው። በዚያንም ጊዜ እሳቱ ማንደጃ እንደ ቀዝቃዛ ጠል ሆነ። መልአኩም የእቶኑን ግድግዳ ሰንጥቆ የከበረ አባ የሲን እጁን ይዞ ያለ ጥፋት በጤና ወጣው። በዚያም ጊዜ አባ የሲ ወደ መኮንኑ ሄዶ እንዲህ ብሎ ጮኸ። አንተ ከሃዲ ንጉሥና ከረከሱ ጣዖቶች ጋር እፈር። ሕዝቡም ሕያው ሆኖ ያለ ጉዳት አባ የሲን ባዩት ጊዜ እጅግ አደነቁ። በአንድ ቃልም እኛ በግልጥ ክርስቲያን ነን፣ በቅዱስ አባ የሲ አምላክ እናምናለን ብለው ጮኹ። መኮንኑም ራሶቻቸውን በሰይፍ እንዲቆርጡ አዘዘ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበሉ። ከዚህም በኋላ አባ የሲን ወደ እስር ቤት እንዲወስዱ ታዘዘ። ለእህቱም ለቴክላ የእግዚአብሔር መልአክ ተገለጠላት። ወንድሟን አባ የሲን ተጎበኘው ዘንድ ወደ እስክንድርያ አገር እንድትሄድ አዘዛት። ያን ጊዜ ከንዴና ከተማ ተነስታ ከባህር ዳርቻ ደረሰች። መንፈሳዊት መርከብም ተገለጸችላት። እመቤታችን ቅድስት ድንግል ማርያምም ከመጥምቁ ቅዱስ ዮሐንስ እናት ከቅድስት ኤልሳቤጥ ጋር በውስጡ አለች። አዝነውም ተመለከተቻቸውና እመቤቶች ሆይ የደረሰባችሁ ምንድን ነው? አዝናችሁ ያለው አለቻቸው። ቅድስት ኤልሳቤጥም በእርጅና የወራት የወለድኩት አንድ ልጅ ነበረኝ፣ ወስዶ አረዱብኝ አለቻት። እመቤታችን ቅድስት ድንግል ማርያምም ለእኔም አንድ ልጅ ነበረኝ፣ እርሱንም ወስደው ሰቅለው ገደሉብኝ አለቻት። ቴክላም እመቤቶቼ ሆይ በእውነት ጽኑ ሐዘን አግኝቷችኋል አለቻቸው። ይህንንም እየተነጋገሩ ወንድሟ አባ የሲ ወዳለበት አደረሷት። የተገለጹላት እነማን እንደሆኑ አላወቀችው ነበረ። አባ የሲም እህቱ ቴክላን ባያት ጊዜ ፈጽሞ ደስ አለው። እርሷም ከእርሱ ጋር በሰማዕትነት ትሞት ዘንድ ተስማማች። ከዚህም በኋላ ሌሊቱ እኩሌታ በሆነ ጊዜ የእግዚአብሔር መልአክ ቅዱስ ዑራኤል ለአባ የሲ የተገለጸለትና በብርሃናውያን ክንፎቹ ተሸክሞ ወደ ሰማይ አወጣው። ኢየሩሳሌም ሰማያዊትንም አሳየው። ቅዱሳንም ሁሉ ወጥተው ሰላምታ ሰጡት። የሰው አንደበት ለእርሷ ሊናገር የማይቻለውን
ልዕልናዋንና ክብሯን አሳየው። በወርቅ በዕንቁ ያጌጡ አደባባዮቿንም ከፀሐይ ብርሃን 7 እጅ የሚበልጥ በውስጡ ያለውን ብርሃን አሳየው። ስለ ክብር ባለቤት ጌታችን ክርስቶስም መከራ የተቀበሉ የጻድቃንንና የሰማዕታትን መኖሪያ ዳግመኛ አሳየው። ከዚህም በኋላ የእግዚአብሔር መልአክ ወደ ሌላ ቦታ ወሰደውና ታላቅ አዳራሽን አሳየው። በውስጡም በወርቅ በዕንቁ የተሸለሙ 300 ምሰሶች አሉ። ዙፋኖችም በዕንቁ የተሸለሙ አሉ። በዚያም አዳራሽ ውስጥ 200 ጭፍሮች ቆመው ነበረ። እነርሱም በወርቅ ዝናር የታጠቁና ያጌጡ ናቸው። ከእርሳቸውም እያንዳንዱ ርዝመቱ 15 ክንድ ይሆናል። እኔም ኤስያንን መልአክ ከዓለም ሰዎች ውስጥ በዚህ አዳራሽ አምሳል ማንም ሊሰራ የማይቻለው ይህ አዳራሽ ለማን ነው አልሁት። መልአኩም እንዲህ አለኝ፣ ወንድሜ አባ ኤሲ ሆይ የምድር ነገሥታት ሁሉም ከዓለም ሁሉ ጋር ቢሰበሰቡ ይህን አዳራሽ ከተሸከሙት ከሊ 300 ምሰሶች የአንዱ ምሰሶ ሽያጭ ዋጋ አይችሉም አለኝ። እኔም አይቼ አደነቅሁ፣ እግዚአብሔርንም አመሰገንሁት። ሁለተኛም የከበረና ያማረ ታላቅ አዳራሽ ለማን ይሆናል አልኩት። መልአክም የሰራዊት አለቃ ለነበረ ለህርማኖስ ልጅ ለሰማዕቱ ፊቅጦር ይህ ሁሉ ተሰጠ። እርሱም ምድራዊ መንግስትን ሽልማቱንና ጌጡን ክብሩን ሁሉ ንቆ ትቶ መከራ መስቀልን ተሸክሞ የክብር ባለቤት የሆነ ጌታችንን ክርስቶስን ተከትሎታልና ስለዚህ ስለ ኃላፊው ምድራዊ መንግስት ፈንታ የማይጠፋ መንግስትን እግዚአብሔር ሰጠው አለኝ። ዳግመኛም እንዲህ ብዬ ጠየቅኩት፣ እነዚህ ዙፋኖች፣ እነዚህ ፍሬያቸው ያማረ እንጨቶች፣ እሊህ የሚያበሩ አክሊሎች ምንድናቸው አልሁት። እርሱም እንዲህ አለኝ፣ አባ ኤሲ ሆይ እሊህ የዕረፍትና የተድላ ቦታዎች የቅዱሳን ሰማዕታትን መታሰቢያ በምድር ላይ ለሚያደርጉ ሰዎች እግዚአብሔር ያዘጋጀላቸው ነው። አባ ኤሲ ሆይ ስማ፣ በሰማዕታት በስማቸው ቤተ ክርስቲያን የሚሰራ ሰው ሁሉ ወይም ስጋቸውን የገነዘ ወይም መስዋዕት የሰጠ መብራትንም ወይንም የተራበ ያበላ የተራቆተም ያለበሰ ወይም ለቤተ ክርስቲያን መጻሕፍትን ገዝቶ የሰጠ ወይም ገድላቸውን ምስክርነታቸውን የጻፈ በችሎታው መጠን በመታሰቢያቸው ቀን በጎ ስራ የሰራ ቀዝቃዛ የጽዋ ውሃ የሰጠ ዋጋውን አያጣም ብሎ ክብር ይግባውና ጌታችን በከበረ ወንጌሉ እንደተናገረ ከሰማዕታቱ ለአንዱ ወይም ከጻድቃን መታሰቢያቸውን ሲያደርግ የነበረ ሰው በሞተ ጊዜ ያ ሰማዕት ወይም ጻድቁ መጥቶ ክብር ይግባውና በጌታችን ኢየሱስ ክርስቶስ ፊት ይሰግዳል። ጌታዬና ፈጣሪ ሆይ በምድር መታሰቢያን ስታደርግ ኖራለችና ይችን ነፍስ ስጠኝ ይላል። እርሷንም ይሰጠዋል። እርሱም ተቀብሎ ወደዚህ ተድላ ደስታ ወዳለበት ቦታ ያስገባታል። ያቺ ነፍስ እጅግ ኃጢአተኛ ከሆነች ግን ከእግዚአብሔር ዘንድ ቃል ይወጣል። በመላእክት አለቃ በቅዱስ ሚካኤልም አፍ እንዲህ ተብሎ ይነገራል። ሁሉን የያዘ እግዚአብሔር ይችን ነፍስ አንድ ቅጽበት አንድ ጊዜ እንዲወረውሯት አዘዘ። ከዚያም በኋላ ስለ እርሷ ለማለደ ለጻድቁ ይስጡት ይላል። ለዚህም ለዚያ ሰማዕት ወይም ለጻድቁ ትሰጠዋለች። እርሱም ተቀብሎ ይወስዳታል። በመጠመቂያውም ውስጥ ያጠምቋታል። ያማሩ ልብሶችንም አልብሰው ከነዚህ ከምታያቸው ዙፋኖች በአንዱ ዙፋን ላይ ያስቀምጡታል። በማይጠፋ አክሊልም ይጋርዱታል። ከቅዱሳን ሁሉ ጋር ደስ እያላት ለዘላለም ትኖራለች። ከዚህም በኋላ ያ መልአክ ተሸክሞ ወደ እስር ቤት መለሰኝ። ሰላምታም ሰጥቶኝ ወደ ሰማይ አረገ። ስለ ከበረ ስሙ ለሚጋደሉ ለሚሰጥ ታላቅ ሀብት እጅግ አደነቅሁ። በነጋ ጊዜም ቅዱስ አባ ኤሲን ከእህቱ ቴክላ ጋራ ያመጡት ዘንድ መኮንኑን አዘዘ። አምጥተውም በጽኑ ስቃይ በተሽከርካሪዎች መሳሪያ፣ በእሳት ቃጠሎ፣ በብረት ጭንካሮች የራሳቸውን ቆዳ በመግፈፍ አሰቃዩአቸው። እግዚአብሔርም ያለ ጉዳት በጤና አስነሳቸው። ከስቃያቸውም የተነሳ በሰለቸ ጊዜ ወደ ላይኛው ግብጽ የወስዷቸው ዘንድ ለእንዴናው አገር መኮንን አሳልፎ ሰጣቸው። 8 ቀንም ያህል እንደተጓዙ መርከቢቱ ከባህር ዳር ቆመች። መኮንኑም ራሶቻቸውን በሰይፍ እንዲቆርጡ አዘዘ። ቅዱሳን አባ ኤሲና እህቱ ቴክላም እጅግ ደስ አላቸው። ጸሎታቸውንም ጸልየው በፈጸሙ ጊዜ በሰይፍ ራሶቻቸውን ቆረጧቸው። እግዚአብሔርም ስንጡፍ ከሚባል አገር ስሙ ኦር የሚባልን ቄስ የቅዱሳኑን ስጋቸውን እንዲያነሳ አዘዘው። እርሱም አንስቶ ወስዶ አጥኖ በአማሩ ልብሶች ገነዛቸው። የመከራው ወራት እስኪፈጸም ድረስ በንጹሕ ቦታ ኖራቸው። ከእርሳቸውም ታላላቅ ታምራት ተገለጡ። ከእነርሱም ጋር በሰማዕትነት የሞቱ ቁጥራቸው 477 ነፍስ ናቸው። ለእግዚአብሔር ክብር ምስጋና ይሁን። እኛንም በሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን በደማስቆ የተከበረ አባት አባ ዮሐንስ አረፈ። ይህም ቅዱስ ከደማስቆ ከበርቴዎችና ከታላላቆቿ ወገን መንሱር ለሚባል ሰው ልጅ ነው። በጥበብና በፈሪሃ እግዚአብሔርም አደገ። የቀርሊ ፈላስፋ ከሆነ ቅልሃፋ ከሚባል ቁልዝማዊ መነኮስ መምህሩ ዘንድ የፍልስፍና ትምህርትን ተማረ። ትምህርቱንም ሲጨርስ ቁልዝማዊ መምህሩን ተሰናብቶ ወደ ከበረ ሊቅ ሰባ ሰማዕት ገዳም ሄደ። አባቱን በሞተ ጊዜ ለሀገረ ገዡ ጸሐፊ ሆነ። ግን ሚስጥሩን አይሰውርም። በዚያንም ወራት የካዲው ሊሆን ልጅ ቆስጠንጢኖስ ተነስቶ በአምላክ ፈቃድ ለተሳሉ ስዕሎች ጸብ በማንሳት አብያተ ክርስቲያናትን አወከ። ይህ አባ ዮሐንስም የቤተ ክርስቲያን ሹመት ሳይኖረው በቀናች ሃይማኖት እያጽናናቸው በአምላክ ፈቃድ ለተሳሉ ስዕሎችም ስግደት እንደሚገባ መሰከረ። ከቅዱሳን መጻሕፍትም እያመጣ የሚጽፍና ወደ ምዕመናን የሚልክ ሆነ። ከሃዲው ቆስጠንጢኖስን በሰማ ጊዜ ጥርሱን አፋጨ። ብር አምሳል የሚጽፍ ጸሐፊን ፈልጎ በዮሐንስ ብር አምሳያ እንዲህ ብሎ አጻፈ።
ካንተ ዘንድ ያለ ዮሐንስ ካንተ ጋር ተዋግቼ አገርን ማረክ ዘንድ ይህንን ደብዳቤ ጽፎ ላከልኝ ብሎ በወንጀል ለደማስቆ ገዢ ላከለት። በሰማ ጊዜም እውነት ስለመሰለው የሚጽፍባትን ቀኝ እጁን ቆረጠው። አባ ዮሐንስም የተቆረጠችውን እጁን ይዞ ወደ እመቤታችን ቅድስት ድንግል ማርያም ስዕል ሄዶ በብዙ እንባ እንዲህ ብሎ ተማጸናት። እመቤቴ ሆይ ለስዕልሽ መስገድ ስለሚገባ በተጣላው ጊዜ መቆረጥ የደረሰብኝ አሁንም በቸርነትሽ ፈውሽኝ፣ አንቺ በሥራው ላይ ሁሉ ችሎታለሽና። ይህንንም ብሎ ጥቂት አንቀላፋ። በእንቅልፉም ሳለ እመቤታችን ቅድስት ድንግል ማርያም ተገለጸችለትና እንደ ቀድሞ መለሰችለት። በነቃ ጊዜም ድኖ አገኛት። እግዚአብሔርንም አመሰገነው። ቅድስት ድንግል እመቤታችንን ማርያምንም አመሰገናት። ከዚህም በኋላ ወደ ገዳም ሄዶ መነኮሰ። አበምኔቱም የምንኩስና ሥርዓትን ያስተምረው ዘንድ ለአንድ ሽማግሌ መንፈሳዊ አባት ሰጠው። ሽማግሌውም ልጄ ዮሐንስ ሆይ አፋዊት ከሆነች ትምህርት ምን አታድርግ፣ ግን ዝምታን ተማር አለው። ከትሕትናውን ብዛት የተነሳ ሰይጣንን ድል ነሳው። በዕለታትም በአንዲቷ ከመነኮሳቱ አንዱ ሽማግሌ ሞተ። መነኮሳትም ስለ ወንድማቸው ሙሾ እንዲያወጣላቸው አባ ዮሐንስን ለመኑት። አባ ዮሐንስም ከሽማግሌው መምሬ ትእዛዝ የተነሳ እኔ እፈራለሁ አላቸው። ለማንም አይገለጥም አሉት። ምልጃንም ባበዙበት ጊዜ የምታሳዝን ምሾ ደረሰ። መምህሩም አውቆ በእርሱ ላይ ተቆጣ፣ ከበዓቱም አባረረው። እርሱም አባ ዮሐንስ ወደ አረጋውያን ሁሉ ተማጠነ። ይቅርታ እንዲያደርግለት ግድ ባሉት ጊዜ የመነኮሳቱን የመጸዳጃ ቤት የጠረገ እንደሆነ ምሬዋለሁ አለው። አባ ዮሐንስም ሰምቶ መንፈሳዊ መምህሩ እንዳዘዘው አደረገ። እርሱም ቅንነቱና ትሩፋቱን አይቶ በደስታ ተቀብሎ ወደ ማደሪያው አስገባው። እመቤታችን ቅድስት ድንግል ማርያምም አረጋዊ መምህሩን ድርሳናትን መድረስ እንዳይከለክለው አዘዘችው። ከዚህ በኋላ ብዙ ድርሳናትን ደረሰ። የኢየሩሳሌም ሊቀ ጳጳሳት ቅስና ሾመው። አምላክ ፍቃድ ስለተሳሉ ስዕሎችም ክብር፣ ስለ ቀናች ሃይማኖትም ነገሥታቱንና መኳንንቱን ሲዘልፋቸው ኖረ። ወደ ሽምግልናውን በደረሰ ጊዜ ወደ ወደደው ክርስቶስ ሄደ። ለእግዚአብሔር ክብር ምስጋና ይሁን። እኛንም በጻድቁ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን የደብረ ደማ ገዳም አበምኔት ቅዱስ አባ ተክለ አልፋ አረፈ። ዳግመኛም በክርስቶስ የሚታመን የግብረ ማርያም እረፍቱ ነው። እርሱም የሰማዕታትንና የጻድቃንን በየረፍታቸው ቀን ርሁባንን በማጥገብ የተራቆቱትን በማልበስ መታሰቢያቸውን የሚያደርግ ነው። እንዲህም ባለ ሥራ እያለ ያን ጊዜ እስላሞች ወደ እርሱ ሀገር መጡ። እርሱም ያማሩ ልብሶችን ለብሶ ወደ ቤተ ክርስቲያን ሄዶ ገብቶ ጸሎትን ሲጸልይም እስላሞች ወደ እርሱ መጥተው ራሱን በሰይፍ ቆረጡት። የሰማዕትን ተክሊልን በመንግሥተ ሰማያት ተቀበለ። ለእግዚአብሔር ክብር ምስጋና ይሁን። እኛንም በቅዱሳን ሁሉ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ታላቁ አባታችን አቡነ ኪሮስና አቡነ እስትንፋሰ ክርስቶስም ዓመታዊ በዓላቸው ይታሰባል። ቅዱስ ሙሴ ሊቀ ነቢያት፣ አባ ቢሶይ፣ ቅዱሳን አርባዕቱ እንስሳ ኪሩቤል፣ ቅዱስ ማትያስ ሐዋርያ ደግሞ ወርኃዊ በዓላቸው ይታሰባል። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን።